ታሪኩ የሚጀምረው ቆንጆ ወጣት ሴት ኢንዱ የተባለች ልጅን የሰርግ ልብሷን ስትሞክር በማሳየት ሲሆን በመስታወት ውስጥ ራሷን ስትመለከት በደስታ ፈገግ ትላለች። በዚህን ጊዜ አንድ የሱቁ ሰራተኛ እጮኛዋ አብሯት ቢሆን የተሻለ እንደሚሆን ታስባለች። ከዚያም ኢንዱ ለእጮኛዋ ትደውላለች። እሱም አብሯት መምጣት እንደማይችል ይነግራታል። ይህንን ስትሰማ ኢንዱ ሳትበሳጭም ተረጋግታ ሁኔታውን ለእጮኛዋ ታስረዳለች። ይሁን እንጂ ኢንዱ የማታውቀው ነገር ቢኖር እጮኛዋ ቺንላንግን በአሁኑ ጊዜ እመቤት ከሆነችው ሉዊ ጋር በአንድ ሆቴል ውስጥ እያሳለፈ መሆኑን ነበር። ብዙም ሳይቆይ ሉዊ የቺንላንግን ስልክ ትፈትሽና ኢንዱ የላከችውን የራሷን ፎቶ ታገኛለች። ሉዊ ግን ግንኙነታቸውን ከመደበቅ ይልቅ ሆን ብላ ለኢንዱ ትገልጻለች። ቺንላንግም ተኝቶ ሳለ ከንፈሩ ላይ ሊፕስቲክ ያለበትን ፎቶ አንስታ ከሆቴሉ ቦታ ጋር አያይዛ ለኢንዱ ትልካለች። መልእክቱ እንደደረሳትም እጅግ በጣም የተናደደችው ኢንዱ ወዲያውኑ ወደ ሆቴሉ ትጣደፋለች። የሆቴሉ ክፍል ስትደርስም ኢንዱ ጮኛና ሉዊን ልብሶቻቸውን ወለሉ ላይ ተበትነው ባልጋ ላይ አብረው ታገኛቸዋለች። ተናዳ ኢንዱ ሉዊንን ትገፋታለች። ግን ጮኛዋ የጥፋተኝነት ስሜት ከመሰማት ይልቅ ሉዊንን በመከላከል ኢንዱን ይወቅሳታል። በቁጣ ውስጥም ሆና ኢንዱ ቺንላንግን በጥፊ ስትመታው እንዲያዝንላትና ኢንዱን ችግር ፈጣሪ ብሎ እንዲወቅሳትም ያደርገዋል። አሁንም ተናዳ የነበረችው ኢንዱ የጋብቻ ቀለበቷን አውልቃ ተወረውራለች። ኢንዱ ልብሶቻቸውን ሁሉ ወደ ውጭ ትጥላለች። ቺንላንግንና ሉዊን ገላቸውን በመታጠቢያ ፎጣ ብቻ ጠቅልለው ሆቴሉን ለቀው እንዲወጡ ያስገድዳቸዋል። የበለጠ ለማዋረድም ኢንዱ የትዕይንቱን ብዙ ፎቶግራፎችም ታነሳለች። ብዙም ሳይቆዩ ኢንዱ ለሰርጉ የያዙትን ሆቴል እንዳልተሰረዘና ሰርጉ አሁንም እንደሚካሄድ ትደርስበታለች። ነገር ግን ሙሽሪቷ በሉዊ ተተክታለች። በዚህም ኢንዱ ትበሳጫለች። ኢንዱ ከቅርብ ጓደኛዋ ቹንጂ ጋርም ትገናኛለች። እናም ቺንላንግና ሉዊንን ለመበቀል ተወስናለች። ብዙም ሳይቆይ ሉዊ በሰርጓ ቀን ኢንዱ በሙሽራዋ ግብዣ ቦታ ላይ በልበ ሙሉነት ትመጣለች። በዚህም ጊዜ የቺንላንግ እናት ሉቺ ልጇ በመጨረሻ ሉዊን በማግባቱም ደስ ይላታል። ሉቺ ልጇ ከኢንዱ ጋርም የነበረ ግንኙነት ፈጽሞ እንዳልተቀበለችውና ሉዊ ለሱ በጣም የተሻለ ተዛማጅ እንደሆነችም ታምናለች። ከዚያም ሉቺ ለቺንላንግ አጎቱና የቺን ቤተሰብ ኃላፊ ሆኖ ቺንሼድም ሰርጉ ላይ እንደሚገኙም ትነግረዋለች። ልጁ ጥሩ ባህሪ እንዲኖርና ያጎቱን ይሁንታ እንዲያገኝም ተስፋ ታደርጋለች። ከጥቂት ጊዜ በኋላ ሰርጉ የሚጀምረው ሉዊ ወደ መተላለፊያ እየተራመደች ሲሆን ቺንላንግን በደስታ ፈገግታ ፊቱ ላይ እየጠበቃት ነው። በተመሳሳይ ጊዜ ኢንዱ እንዲሁ ነጭ የሰርግ ልብስ ለብሳ ሁሉም ፊት ትታያለች። ሉቺ ይህንን ስትመለከትም ተናዳ ኢንዱን ለማባረር ትሞክራለች። ባልተጠበቀ ሁኔታ ኢንዱ በሆቴል ውስጥም ሲያታልሉ የሚያሳዩአቸውን ፎቶዎችን በመወርወር ቺንላንግን ታዋርዳለች። ከዚያም በላይ ኢንዱ እንደ ቺንላንግም ያለ አስከፊ ሰው ማግባት እንደማትፈልግም ትገልጻለች። ምክንያቱም በጣም የተሻለ የትዳር አጋር ስላገኘች ነው። ብዙም ሳይቆይ ኢንዱ ቺንሼን ወደ ጎኗ ስባ በሽክሹክታ እሱ እንዲተባበራትም ትጠይቀዋለች። በአስገራሚ ሁኔታ ቺንሼ ተስማምቶ እሺ ብሎ ይተባበራታል። አዲሱ እጮኛዋ እንደሆነ ያስመስላል። ይህ ደግሞ ቺንላንግን መድረክ ላይ ዝም እንዲልም ያደርገዋል። በእንግዶቹ መካከል ሁከት ይፈጠራል። ጉዳዩ እንዲህ ነው። ኢንዱ ወደ ሰርግ አዳራሹ ከመግባቱ በፊት የቅርብ ጓደኛዋ ደወለላት። የውሸት እጮኛ እንድታገኝም እንደረዳቻትም ነገረቻት። በተመሳሳይ ጊዜ ቺንሼ ከኢንዱ በኋላ ይመጣል እና እሱ ጓደኛ የቀጠረችው ሰው እንደሆነ በስተት ታስባለች። ከዚያም ኢንዱ ለቺንሼ ብዙ ገንዘብ ሰጣት። ጥሩ አድርጎ እንዲተውንም ትጠይቀዋለች። ቺንሼ አንዱ እንደተሳሳተች ቢያውቅም በሰርጉ ላይ የሱን ሚና ለመጫወት ተስማማ። ከዚያም ቺንሼ በከፍተኛ ድምጽ ለሁሉም የኢንዱ አዲስ እጮኛ መሆኑን ይገልጻል። ኢንዱ ሊጋቡ ከሆነ ማንም ደንታ የማይሰጠው ስለመሰላት አብረው ሊጋቡ እንደሚገባም ተጠቁማለች። ባልተጠበቀ ሁኔታ ቺንሼ ስሜቱን ለኢንዱ በሁሉም ፊት ይናዘዛል። ተርፎ ቺንላንግን በግልጽ እንዲርቅም ይጠይቀዋል። ምክንያቱም ኢንዱን በዚህ ቅጽበት ማግባት ስለፈለገ ነበር። ቀለበት ስላልነበራቸው ቺንሼ ቺንላንግን ቀለበቶቹ እንዲሰጣቸው አዘዘው። እናም እሱም ለሰርጉ ሊውሉ የነበሩ ቀለበቶችን ታዛዥ ሆኖ ሰጣቸው። ይህንን ስትመለከትም ኢንዱ ቀለበቱን በኩራት አደረገችና ሉዊ በትዕቢት ፈገግታ ሰጠቻት። እንግዶቹም ለቺንሼንና ለኢንዱ የቀለበት ስነ ስርዓትም አጨበጨቡ። ብዙም ሳይቆይ ኢንዱ የሆነ ስተት እንዳለ መገንዘብ ጀመረች እና ቺንሼ በእርግጥም ማን እንደሆነ ጠየቀች። ሆኖም ቺንሼ ሙሽራው መስላ እንድትቀጥል አሳሰቡ። በተመሳሳይ ጊዜ የሰርግ መኮንኑ እንዲሳሳሙ ጠየቃቸውና ኢንዱ በመረበሽ አይኖቿን ጨፈነች። የሷን ውጥረት በመረዳትም ቺንሼ ግንባሯን በቀስታ ሳማት። ቺንሼና ኢንዱ የሰርግ ስነ ስርዓታቸው ካጠናቀቁ በኋላ ቺንላንግ ሉዊንን ለማግባት ሄደ። ሆኖም ቀለበቶቹ ስላልነበሯቸው ቺንላንግ አዲስ የሰርግ ቀለበቶችን እስኪገዙ ድረስ በቀላሉ የሚከፈተውን የጣሳ መክፈቻ ተጠቅሞ በጊዜያዊ ቀለበት ለወጠው። በዚህ ምክንያትም ሉዊ የሰርግ ቀለበቷ በኢንዱ በመወሰዱ በጣም ተናደደች። እንግዶቹ ቺንሼን ለትዳሩ ለማድነቅ ሲሰለፉ ኢንዱ በመጨረሻ ቺንሼን የቀጠረችው ሰው እንዳልሆነና ተሳስታ እንደነበረ ተገነዘበች። በዚህ ምክንያት ወዲያውኑ ለቺንሼ ይቅርታ ጠየቀችው። ግን እሱ ግድ አልሰጠውም። ቺንላንግ ከዚያ ኢንዱን ለትዳር ደስታው ገለጸላት። ነገር ግን የሷን ስም በቅጥያ ሳይጨምር በቀላሉ ጠራት። ይህንን ሲሰማም ቺንሼ ወዲያውኑ ቺንላንግን እንደሚስቱ ኢንዱን ባለማክበሩ አፈጠጠበት። ይህም ቺንላንግ እንዲንቀጠቀጥና ቀለበቱን መልሶ ለመጠየቅ እንዲፈራ አደረገው። ከጥቂት ጊዜ በኋላ ኢንዱ ከፓርቲው
አዳራሽ ወጣ ስለረዳ ቺንሺንን አመሰገነች። ቺንሺ ነገሩን ቀለል አድርጎት ምስጋናዋን ተቀበለ። እናም ኢንዱ ከሄደች በኋላ የጨረቃ ንቅሳቱን በልበ ሙሉነት ተመለከተ። ከብዙ ዓመታት በኋላ በመጨረሻም በመገናኘታቸው ፈገግ አለ። በተመሳሳይ ጊዜ ማንጊ ዚ የቀጠረው ሰው ለረጅም ጊዜ ሲጠብቅ ቆይቶ ቺንሺን ኢንዱ መች እንደምታገባ ጠየቀ። ቺንሺ ከመመለስ ይልቅ ወዲያውኑ አሰናበተው። ይህ በእንዲህ እንዳለ ዩቺን በቺንሺና በኢንዱ ግንኙነት ተጠራጠረች። ስለዚህ ኢንዱን እንዲከታተለው ሰው ላከች። ብዙም ሳይቆይ ዩቺን ከሰራተኞቿ ዘገባ እንደደረሳትም ቺንሺ ኢንዱ ወደ ተከራየችው ቤት ስትመለስ አብሯት እንዳልሄደም ሰማች። ይህንን ስትረዳ ዩቺን ወዲያውኑ የውሸት ጥንዶች እንደሆኑም ገመተች። በማግስቱ በስራ ላይ ኢንዱ አሁን የሉዌ ረዳት መሆኑን ስትረዳ በጣም ተበሳጨች። ከዚያም በላይ ኢንዱ ሉዌ ዲዛይኖችን እንደተረቀችና በራሷ ስም እንደተጠቀመችም አወቀች። ተናዳ ኢንዱ ምን እንደሆነ ለመጠየቅም ሉዌን ተጋፈጠች። ሲገናኙም ሉዌ አሁን የሷ ረዳት መሆኗንና ሁሉም ትዕዛዞች መታዘዝ እንዳለባትም ኢንዱ በትዕቢት ተናገረች። እንዲሁም ኢንዱ የነበራት ነገር ሁሉ ዲዛይኖቿን ጨምሮ አሁን የሷ እንደሆነችም ጨምራ ነገረቻት። በዚህን ጊዜ ሉዌ ስክሪፕቷን እንደጣለች በማስመሰልና ኢንዱ እንድታነሳላትን በማዘዝ ኢንዱ በግልጽ አፌዘችባት። ከቺንሺ ጋርም የነበራትን የውሸት ትዳርም አፌዘችበት። ይህም ኢንዱን በጣም ስላስቆጣት ጠረጴዛው ላይ የነበሩትን ነገሮች ወረወረች። በዚህን ጊዜ ቺንላንግም ሉዌንን ለመጠበቅ ደርሶ ነበር። ነገር ግን ሉዌ ሆን ብላ ትዕይንት ፈጠረች። ኢንዱ በጥፊ እንደመታቻት ለቺንላንግም ነገረችው። በዚህ ምክንያትም ቺንላንግ ወዲያውኑ ኢንዱን ለሉዌ ይቅርታ እንድትጠይቅም ጠየቃት። ነገር ግን ኢንዱ እምቢ አለች። የ7 ዓመታት ትዳራቸው በመርሳቱ ቺንላንግን ትወቅሳለች። በምላሹ ቺንላንግ ኢንዱን በጣም እንደሚያውቃት ተከራከረ። ግትር ሴት እንደሆነችም ተናገረ። እንዲያውም ኢንዱን ጨዋነት የጎደላትና ግትር ብሎ እስከ መጥራትም ደረሰ። ይህንን ስትሰማ ኢንዱ የሉዌን ስትስቅባት የነበረው ቅጂን አሰማች። ግን ቺንላንግ አሁንም አላመናትም። ሉዌ ደግሞ ኢንዱ ሆን ብላ እንዳደረገችው ከሰሰች። እናም ቺንላንግ ከሉዌ ጎን ቆመ። በሁለቱም ደስተኛ ስላልሆነ ኢንዱ ቅጁን ወርውራ ወጣች። ብዙም ሳይቆይ ኢንዱ ሁሉንም ነገር ለቅርብ ጓደኛዋ ነገረችው። ይህንን ሲሰማ ቹንሺ ኢንዱ ቺንሺን እርዳታ እንድጠይቅ ሐሳብ አቀረበ። ነገር ግን ኢንዱ ገና ስለተገናኙ ለሱ ይህንን ለመጠየቅ በጣም ገና እንደሆነ አሰበች። ስለዚህ ችግሩን በራሷ ለመፍታትም ወሰነች። ከዚያ ኢንዱ ጌጣጌጥ ዲዛይኗን እንደሰረቀች በመግለጽም አቤቱታ አቀረበች። በተመሳሳይ ጊዜ የቺንሺ ድም ጸሐፊ ጃንግም ሁኔታውን አይቶ ለአለቃው አሳወቀ። ዩቺን ስለ አቤቱታው አስቀድሞ ታውቅ ነበረ። በኩራት ዩቺን ኢንዱ ለኩባንያው ስራ አስፈጻሚዎችም የላከቻቸውን ኢሜሎች ሁሉ ማገድ እንደምትችልም ገለጸች። ዩቺን ኢንዱ ይህንን የምታደርገው የቺንላንግን ትኩረት ለማግኘትና እሱን መልሶ ለማሸነፍ እንደሆነ በማመን ከልጇ እንድትርቅም ነገረቻት። እንዲያውም የቺንላንግን ህይወት እንድትለቅ ገንዘብ አቀረበችላት። ሆኖም ኢንዱ መጠኑ በጣም ትንሽ ነው በማለትም ካርዱን መልሳ ወረወረች። ኢንዱ የቺንላንግና የሉዌን ብዙ ፎቶዎች እንዳሏትና በይፋ ለማዋረድ በመስመር ላይ ለመለጠፍም ያሰበች እንደሆነም ጠቀሰች። ይህንን ስትሰማ ዩቺን በጣም ተናደደችና የሻይ ኩባያ በኢንዱ ላይ ለመወርወር ሞከረች። ነገር ግን ባልተጠበቀ ሁኔታ ኢንዱ ይህንን አስተውላ በፍጥነት እጇን ያዘች። ኢንዱ ኩባያውን መያዝ ችላለች እና ሻዩን በዩቺን ፊት ላይ በፍጥነት አፈሰሰችው። ከዚያ ኢንዱ ችግሩን በቀላል መፍታት እንደሚችሉ እንዳያስቡ ማስጠነቀቀችና ሉዌ የዲዛይን ረቂቋን በመስረቋ በይፋ ይቅርታ እንድትጠይቃትም ጠየቀቻት። በዚህን ጊዜ ቺንሺ ደረሰና የኢንዱን ሁኔታ ጠየቀ። ቺንሺ ሉዌ ለኢንዱ ይቅርታ እንድትጠይቅም ጠየቀ። ካልሆነ ግን ከቺን ቤተሰብ እንደሚያባርራትም አስፈራራት። ይህን ስትሰማ ሉዌ ለኢንዱ ይቅርታ ከመጠየቅ ውጪ ሌላ ምርጫ አልነበራትም። በቁጣ የሻይ ኩባያ ወስዳ ለራሷ ላይ አፈሰሰችው። ከመምጣቷ በፊትም ቺንሺ ሚስቱ ብሎ የጠራትን ኢንዱን ማስቸገሯን እንዲያቆምም ማስጠነቀቀችው። በመኪና ውስጥም ቺንሺ የቢዝነስ ካርዱ ለኢንዱ ሰጣት። እንደገና ካስፈራራትም እንድታናገረው ጠየቃት። እሱ የቺን ግሩፕ ዋና ስራ አስፈጻሚ ስለሆነ ብዙ ጥቅሞችን ሊያቀርብላትም እንደሚችል ጠቅሷል። ብዙም ሳይቆይ ቺንሺ በዝግታ ወደ ኢንዱ ቀርባ እና እሷን ለማማለል ሞከረ። ኢንዱ አፍራ በፍጥነት ከመኪና ወጣች። በማግስቱ ኢንዱ የቤቷ ባለቤት በድንገት እንድትወጣ ሲጠይቃት ደነገጠች። ግራ ተጋብታ ጠየቀችና ብዙም ሳይቆይ ሉዌ የአፓርታማውን ህንጻ እንደገዛችና የቤቱን ባለቤትም ወዲያውኑ እንድታስወጣ እንዳዘዘችም አወቀች። ይህንን ስትረዳ ኢንዱ ቺንላንግን ደውላ ትወቅሳለች። ሆኖም ቺንላንግ ከሉዌ የተለየ ነገር እንደሰማ በመግለጽ ኢንዱን ለመበቀል እንደፈለገች እንደሆነ ይነግራታል። ሉዌ ለቺንላንግም ኢንዱ እሷንና እናቱን እያሰቃየች እንደነበር ነግራው እንደነበርም ይመልሳል። እናም ቺንላንግ አምኗታል። ቺንላንግ ለሉዌ ያለውን ፍቅር ሲያይ ኢንዱ ይበልጥ ተበሳጨች። ኢንዱን እሱን ስለፈለገች ሆን ብላ ችግር እየፈጠረች ነው ብሎ ከሰሳት። የስልክ ጥሪውን ከጨረሰች በኋላ ኢንዱ ራሷን ለማረጋጋት በጥልቀት ትንፋሽ ወሰደች። ስለዚህም ኢንዱ ለመበቀል ወሰነች። በሚቀጥለው ቀን ቺንላንግና ሉዌ ወደ ቢሮ እየሄዱ ነበረ። ሉዌ ግን ቺንላንግ ሁልጊዜም እንዲጠብቃት ደካማ መስላ ትተውናለች። ቢሮ ሲደርሱ ኢንዱ ቦታውን አጽድታና አድራጅ ታገኙ። ይህንን ሲመለከትም ቺንላንግ ኢንዱ አመለካከቷን ለመለወጥና የስራ ጉዳዮችን በግል ህይወቷ ለመለየትም ተነሳሽነት እንደወሰነች በማሰብ ተደስቶ ነበረ። ሆኖም ቺንላንግ ከሄደ በኋላ ኢንዱ ሉዌንን በጥፊ በመምታት ተበቀለቻት። ሉዌ እያለቀሰች ሸሸች። ግን በዚህን ጊዜ ኢንዱ አልተታለለችም። ከሷ ትወና ጋር በመሆን ሉዌ እሷን እንደመታቻትም ከሰሰቻት። እንደውም ኢንዱ የተጎዳች መስላ ለመታየት ፊቷ ላይ ሊፕስቲክ ቀባች። እንደ እድል ሆኖ በዚህን ጊዜ ቺንላንግ ኢንዱን አመነ እና ሉዌ በጣም ጨካኝ እንደነበረችም አሰበ። በተመሳሳይ ጊዜ አሁን ቢሮ የደረሰው ቺንሺ ሉዌ ኢንዱን
እንደመታቻት ሰማ። ቺንሺ ወዲያውኑ ሊዌንን ወቅሶ ኢንዱን ለመርዳት ወሰነ። በኋላም በቺንሺ ቢሮ ውስጥ ኢንዱ ሊፕስቲክን ከፊቷ ላይ አበሰችና ለምን እንደረዳትም ጠየቀችው። ኢንዱ ሁኔታውን በራሷ ማስተናገድ ስለምትችል እሱ ጣልቃ መግባት እንደሌለበትም ነገረችው። ኢንዱ ልትሄድ ስትል ቺንሺ በሊዌ ላይ የተነዘረውን የስነ ጽሑፍ ስርቆትን ክስ ለመወጣትም አስቸጋሪ እንደሚሆን አሳወቃት። ከዚያም ቺንሺ ኢንዱ ለ3 ወር በይፋ እንድታገባው ከተስማማ ችግሩን ለመፍታት እንደሚረዳትም ሐሳብ አቀረበላት። ቺንሺ ቤተሰቦቹ በቅርብ እንዲያገባትም እየተጫኑት እንደነበረና ኢንዱን ሚስቱ እንድትሆንም እንደመረጣት ታወቀች። እንዲህ አይነቱ ጥሩ አቅርቦትም ማጣት ስላልፈለገች ኢንዱ ወዲያውኑ ተስማማች። ከጊዜ በኋላ በስብሰባ ክፍል ውስጥም ኢንዱ በጌጣጌጥ ዲዛይን ረቂቆች ላይ ባላት እውቀት ተጠቅማ የሊዌን ማጭበርበር በሁሉም ፊት በተሳካ ሁኔታ አጋለጠች። ሊዌ የጌጣጌጥ ዲዛይን በመስረቅ ወንጀለኛ መሆኗ ከተረጋገጠ በኋላ ቺንላንግም ሊዌንን ለመከላከል አልደፈረም። እናም በእሷ ቅር ተሰኝቶ ነበር። በተመሳሳይ ጊዜ ቺንሺ የሊዌን ዲዛይኖችን በመስረቋ እንደ ቅጣት ከስራ ለማባረር ወሰነ። በሚቀጥሉት ቀናትም ቺንሺ ኢንዱን እናቱን እንድታገኛትም እናም ከቤተሰቦቹ ጋር እራት እንድትበላ ወሰዳት። በተመሳሳይ ጊዜ ሊዌና ቺንላንግም እንዲሁ ለራት እዚያ ነበሩ። ቺንላንግና ቺንሺ የንግድ ጉዳዮችን ለመወያየት ሲርቁ ሊዌ ኢንዱን ወደዋ ውስጥም ለመግፋት በመሞከር ለማስፈራራት እድሉን ተጠቀመች። እንደ እድል ሆኖ ኢንዱ ማምለጥ ችላለች። ነገር ግን በሊዌ እጅ የነበረው ስጦታ በምትኩ ወደዋ ውስጥ ወደቀ። ይህንን ስትመለከት ሊዌ ወዲያውኑ ኢንዱን ተወቅሳታለች። ስጦታው ለወይዘሮ ቺን የቺንሺ እናት የቀድሞ የቺን ቤተሰብ ኃላፊና የቤተሰቡ እጅግ የተከበረ አባል መሆኑን ገለጸች። እንዲሁም ወይዘሮ ቺን እንደ ኢንዱ የቤተሰብ መስፈርቶችን የማያሟሉ ከዳ ቤተሰቦች የመጡ ሴቶችን ስለሚንቁ ልታባራት እንደምትችልም ለኢንዱ ነገረቻት። በራት ጊዜ ሊዌ ኢንዱ ለወይዘሮ ቺን የተዘጋጀውን ስጦታ እንደጣለችም በመግለጽ በቺን ፊት ስነ ምግባር የጎደላት እንደሆነችም ተወቅሳታለች። ይሁን እንጂ ራሷን ከመከላከል ይልቅ ኢንዱ በልበ ሙሉነት ወደ ወይዘሮ ቺን ቀረበችና ራሷን እንደ ምራቷ አስተዋወቀቻት። ኢንዱ እናቴ ብላ ጠራቻት። ይህም በጣም ደፋር ነች ብለው ያሰቡትን ሁሉ አስደነገጠ። በሌላ በኩል ወይዘሮ ቺን ከጆሮዋ ጀርባ የጨረቃ ቅርጽ ያለው የልደት ምልክትም አስተዋለችና ወዲያውኑ ተረዳች። ፈገግ ብላ ወይዘሮ ቺን በይፋ ኢንዱን እንደ ምራቷ አወቀች። ሊዌንና ቺንላንግም ተንበርክከው ለቺንቺና ለኢንዱ ይቅርታ እንዲጠይቁ ማስገደደቻቸው። ወይዘሮ ቺን የጨረቃ ቅርጽ ያለው የልደት ምልክትም ስታይ ኢንዱ ቺንሺ እነዚህ ሁሉ አመታት ሲፈልጓት የነበረችው ሴት መሆኗን ተገነዘበች። በዚህ ምክንያት ወይዘሮ ቺንሺ ኢንዱን የሚወዳት ከሆነ እሷም እንደምትንከባከባት ተናገረች። ወደ ቤትም በሚሄዱበት መንገድ ቺንሺ ለኢንዱ ሚስቱ መስላ መቀጠል እንደምትችልም ጥያቄ ያቀረበላት። ነገር ግን ኢንዱ ወዲያውኑ እምቢ አለችና ክፍያዋን ጠየቀች። ከዚህም በኋላ ኢንዱ አዲስ ቦታ ለመፈለግም ወሰነች። ብዙም ሳይቆይ በወር 1000 ዩዋን ብቻ የሚከፈልበትን ቤት አገኘች። በተመጣጣኝ ዋጋ በመደሰት ኢንዱ ሳታነብ በጥንቃቄ ውል ፈረመች። የማታውቀው ነገር ቢኖር እሷና ቺንሺ እየተቀራረቡ እንደነበርና ሆን ብለው በዝቅተኛ ዋጋ ቤት እንድትከራይም ፈቅደውላታል። በደስታ ከገባችና በጓሮ ውስጥም ያለው የመዋኛ ገንዳ አይታ ከተደሰተች በኋላ ቺንሺ በድንገት በውሃ ውስጥም ብቅ አለ። ኢንዱ ለተንኮልም ወዲያውኑ ወቀሰችው። ነገር ግን ቺንሺ በረጋ መንፈስ ቤቱ የራሱ እንደሆነና እዚህ የመኖር መብት እንዳለው ተናገረ። እንዲሁም የኪራይ ውሉ ተከራይ ቤቱን ከባለቤቱ ጋር መጋራት እንዳለበት በግልጽ እንደተገለጸም አመላክቷል። ትከራከል ስትል ቺንሺ የፈጠረቻቸውን የጌጣጌጥ ዲዛይኖች በሙሉ የያዘውን የቤቱን ጥግ አሳያት። ያንን ቦታ የግል የሥራ ቦታ ለማድረግም አስቦ ነበር። ይህንን ስትመለከትም ኢንዱ በግልጽ ለመቆየት ተስማማለች። በዚህ ምሽትም ቺንሺ ኢንዱ በልጅነቷ ፎቶ አጠገብ ጠረጴዛው ላይ ተኝታ እንደነበርም አስተዋለ። ቺንሺ እያያትም ፈገግ አለ። በተለይ በጆሮዋ ጀርባ ያለው የጨረቃ ቅርጽም ያለው የልደት ምልክት ሲያይ የሆነ ነገር አስታወሰው። ኢንዱ በልጅነታቸው የነገረችውን ኢንዱ ከጆሮዋ ጀርባ ያለው የጨረቃ ቅርጽ ሊያበራ እንደሚችል ተናግራ ነበር። መገኘቷ ሁሉ ጊዜ ሸንቺን ደህንነት እንዲሰማውና እንዳይፈራትም አድርጓታል። በማግስቱ ቺንላንግ ለኢንዱ ይቅርታ ጠየቀ። በሊዌ እንደተታለለም አምኗል። ይቅርታዋን ተስፋ አድርጎ አፓርታማውን እንደ ስጦታ አቀረበ። ሆኖም ኢንዱ እምቢ አለችና ቺንላንግ ከእርሷ እንዲርቅም ነገረችው። በተመሳሳይ ጊዜ ቺንሺ ትዕይንቱን ተመልክቶ በጣም ተናደደ። ወደ ቤት ሲሄዱ ቺንሺ በከተማ ውስጥ ያሉትን ቤቶች ሁሉ ቁልፎችም ሰብስቦ ሰጣት። ይህም ከቺንላንግ እጅግ የላቀ ሀብቱን አሳይቷታል። ነገር ግን ኢንዱ በሀብቱ ፍላጎት እንደሌላትና በስምምነታቸው መሰረት ሚስቱ ለመሆን ብቻ እንደተስማማች በመግለጽም አልተቀበለችም። በዚህ ምሽትም ቺንሺ እንቅልፍ መተኛት አቃተው። ቀኑን ሙሉ ቺንላንግም ለኢንዱ ስለተናገረው ነገር እያሰበ ኢንዱ ወደ ቺንላንግ ልትመለስ እንደምትችልም ይጨነቃል። በማግስቱ ኢንዱ ወደ ስራ ሄዳ ኩባንያ አዲስ መሪ እንዳለውም ተረዳች። ይህም ማን እንደሆነ ለማወቅ ትጓጓለች። በዚህ ጊዜ ቺንሺ ኩባንያው ደረሰና ከሰራተኞቹ ምላሽ ኢንዱ አዲሱ መሪ እሱ እንደሆነ በፍጥነት ተገነዘበች። ከዚያም ቺንሺ አዲስ ቢቀላቀልም ኢንዱን ወደ ዲዛይነርነት አሳደገ። የሷን እድገት ለማክበርም የራት ድግስም ያዘጋጃል። በዚህ ምሽት ሁሉም ሰራተኞች በባሉ ላይ ተገኝተዋል። ኢንዱና ሼም የግል ግንኙነታቸውን እንዳያሳዩ ተነጋገሩ። ሆኖም ቺንሺ ሆን ብሎ በሁሉም ፊት ቆሞ ከኢንዱ ጋር ልዩ ግንኙነት እንዳለው ፍንጭ ሰጠ። ጥርጣሬን ለማስወገድም ኢንዱ የተጠበሰ ስጋ ቁራጭ ቺንሺ አፍ ውስጥም ትሞላበታለች። የኢንዱ የስራ ባልደረቦችም ስለሷ ማውራት ጀመሩ። ቺንላንግን ለማታለል እንደሞከረችና አሁን
ቺንሺ የበለጠ ሀብታም መሆኑን ስለተገነዘበችም እሱን ለማስደሰት እየሞከረች ነው በማለትም ያወራሉ። ይህንን ስትሰማ ኢንዱ ተናደደች እና ራሷን ለመከላከል ሞከረች። ይህ በእንዲህ እንዳለ ቺንሺ ውይይቱን ሰምቶ ኢንዱን በማቀፍ እሱ ሲፈልጋት እንደነበረ ነገር ግን እሷ እድል ለመስጠት ሁልጊዜ እንደምትቃወም ተናገረ። ሁለቱ የሴት ስራ ባልደረቦችም ኢንዱን የተሳሳተ ፍርድ እንዲሰጡ በፍጥነት ተገነዘቡና ይቅርታ ጠየቁ። በሚቀጥሉት ቀናትም ቼንላንግም ትዕዛዙን በመከተል ወደ ዳርቻው አቅጣጫ ጽፈት ቤትም ስለተዘዋወረ ንብረቶቹን ጠቅልሎ ነበረ። ሉዌ ወደ ዳርቻው መሄድ ስለማይፈልግም ቼንላንግን እንድትቃወምም ለመነችው። ሆኖም ቼንላንግ ሁልጊዜ ኢንዱን ለማስፈራራት በማሴሯ ሉዌን ወቅሷታል እና እሷን በማግባቱ እንደተጸጸተም አምኗል። ብዙም ሳይቆይ ሉዌ በድብቅ ወደ ኢንዱ ቢሮ ሄዳ የንድፍ ወረቀቶቹን ሰረቀች። በቀጣዩ ቀንም ኢንዱ ስትደርስም የነደፈችው የአንገት ሐብል በይፋ እንደተለቀቀ ማወቀች። ከዚያም ቺንሺ ለመጀመሪያ ጊዜ የነደፈችውን የአንገት ሐብል አቀረበላትና በአንገቷ ላይ አደረገላት። ኢንዱ ደስ ብሏት ቢሆንም የሆነ ስህተት እንደተፈጠረ ተሰማት። ብዙም ሳይቆይ ኦንግ የተባለ ስራ አስኪያጅም ተቀናቃኝ ኩባንያ የኢንዱን ዲዛይን የሚመስል አዲስ የአንገት ሐብል እንዳስጀመረ ሪፖርት ለማድረግ መጣ። እናም አሁን በየነ መረቡ ስለሷ አሉታዊ ግምገማዎችን ሞልቷል። ሁኔታውን የበለጠ እንዳያባብስም ለመከላከል ቺንሺ አሉታዊ አስተያየቶችም እንዲወገድ አዘዘ። ነገር ግን ኢንዱ አቆመችው። በንድፏም እንደምትተማመንና የውሸት እንዳልሆነ እርግጠኛ ነበረች። ስለዚህ ኢንዱ ዲዛይኑ የሷ መሆኑን ማረጋገጫ አለማግኘትም ፈለገች። እናም ቺንሺ አብሯት ለመሄድም ወሰነ። ብዙም ሳይቆይ ኢንዱ ቺንሺን ወደ ትውልድ ከተማዋ ወሰደችው። እዚያም ከ10 ዓመታት በፊት የንድፏን ስዕል የሳለችበት ቦታ። በዚያን ጊዜ ኢንዱ በአካባቢው ጋዜጣ ላይም በወጣው ዛፍ ስዕል የመጀመሪያ ደረጃ አግኝታ ነበር። ስለ ውድድሩ መረጃ በመስመር ላይ ይገኝ ነበር። በዚህ ምክንያትም ኢንዱ ንድፏን ማግኘት ንጹህነቷን እንደሚያረጋግጥላትም እርግጠኛ ነበረች። በዚህም ዲዛይኑ በገጠር ውስጥ ካለ ዛፍ መነሳሳቱን አስረዳች። የኢንዱ ወላጆችም ካለፉ በኋላ በአያቷ ተገኝታ ነበር። አያቷ ሲያልፉ ዛፉ ታማኝ ጓደኛዋ ሆነ። ብዙም ሳይቆይ ኢንዱ በቤቷ ውስጥም የስዕል ደብተሩን ማግኘት ሳትችል የልጅነት ጓደኛዋን ሻንሻንን አስታወሰች። እናም ቺንሺ ይዛ ልታገኘው ሄደች። ሻንሻን ኢንዱን በማየቱ ተደሰተ። አቀፋትና የሴት ጓደኛው እንድትሆንም ጠየቃት። ከዚያም በላይ ሻንሻን ከድሮ ጀምሮ ኢንዱ እንደወደዳትና የሴት ጓደኛው ለመሆን ካልተስማማች የስዕል ደብተሩን እንደማይመልስም ተናገረ። ይህንን ሲሰማ ቺንሺ ወዲያውኑ ተናደደና ግንኙነታቸውን ለመግለጽ ፈለገ። ነገር ግን ኢንዱ አስቆመችው። ሻንሻን ከዚያም ኢንዱን መጠጥ አቀረበላት። ነገር ግን ቺንሺ ጣልቃ ገባና እንድትጠጣ አልፈቀደላትም። በምትኩ እሱ ራሱ ወይን ቀርቶ ጠጣ። ቺንሺ ኢንዱ ሚስቱ እንደሆነችም አስታወቀ። ሆኖም ሻንሻን እየቀለደ ነበር፣ ምክንያቱም አስቀድሞ አግብቶ ልጅ ነበረው። ከጥቂት ጊዜ በኋላ ኢንዱ ቺንሺ ወደ ዛፍ ወሰደችውና ለልጅነቷ በየቀኑ ወደዚህ ትመጣና ዛፉን ትስል እንደነበርም ነገረችው። ዛፉ ሁልጊዜም በሐዘንና በደስታ ጊዜ አብሯት ነበር። ይህም መጽናናትን ይሰጣት ነበር። እንደ እድል ሆኖ ዛፉ አሁንም ቆሞ ነበር። ይህም ኢንዱ ዲዛይኑን ከብዙ ዓመታት በፊት እንደሳለችው ያረጋግጣል። በአስገራሚ ሁኔታ ቺንሺ ኢንዱን አቅፎ እሱም ሁልጊዜ ከጎኗ እንደሚሆንና እንደሚጠብቃት ተናገረ። በዚያን ጊዜ ኢንዱ እሱን ለማስወገድም ሞከረች። ነገር ግን ባልተጠበቀ ሁኔታ ቺንሺ ሳማት። በኋላ ኢንዱ ቺንሺን ወደ ቤቷ መልሳ አልጋው ላይ አስተኛችው። ከንፈሩንም ከመንካት መቆየት አልቻለችም። ኢንዱ ሶፋው ላይ ተቀምጣ የሚሮጠውን ልቧን ለማረጋጋት ስትሞክር ቺንሺ በድብቅ አያት። ፈገግታውን መደበቅ አልቻለም። ብዙም ሳይቆይ ቺንሺ በእኩለ ሌሊት ነቅቶ ኢንዱ ሶፋው ላይ ተኝታየ። ወደ ኢንዱ ሽልማቶችም ወደሚታዩበት ግድግዳ ሄደና በውጭ ሀገር ሲኖር ከሷ ደብዳቤ እንደደረሰው አስታወሰ። እንደሚታየው አያቷ ከሞቱ በኋላ አንድ ሚስጥራዊ ሰው ከኮሌጅ እስክትመረቅ ድረስ ትምህርቷን ደግፏል። በደብዳቤውም ኢንዱ በታታሪነት እንደምትማርና አንድ ቀን የረዷት ምሶች ደግነት እንደምትመልስም ጠቅሳ ነበር። ይህን ጥረታቸውን ከንቱ እንዳልነበረ አረጋግጧል። በአስገራሚ ሁኔታ ሁልጊዜ ደጋፊ የነበረው ሰው ቺንሺ ነበር እና እሷን ለመጀመሪያ ጊዜ ካገኛት ጊዜ ጀምሮ ኢንዱን እንደወደዳትም ግልጽ ይሆናል። በማግስቱ በጋዜጣዊ መግለጫው ላይ ሊን የተባለ አንድ ወንድ ዘጋቢ እንዲሁ ባሉታዊ መልኩ ለማሳየት በመሞከር የክስ ጥያቄዎችን በማንሳት እንድትበሳጭም ያደርጋታል። ሊን ኢንዱን በስነ ጽሁፍ ስርቆትም ከሰሰና የሽልማቱን የመስመር ላይ አገናኝ መድረስ እንደማትችልም ለሁሉም ነገረ። ይህንን ሲሰማ በጋዜጣዊ መግለጫው ላይ ያለው ህዝብም በሷ ላይ የበለጠ ተጠራጠረ። ባልተጠበቀ ሁኔታ ቺንሺ ኢንዱን ለመከላከል ተነሳ። ነገር ግን ሊን የበለጠ በመሄድ ተገቢ ያልሆነ ግንኙነት እንዳላቸው ከሰሳቸው። ኢንዱ ደግሞ ዋና ዲዛይነርነት ቦታን ለማግኘት በቺንሺ እንደተደገፈችም ተናገረ። ከዚህም የከፋው ደግሞ ሊን በቤታቸው አብሯቸው ያሉትን ፎቶዎችም አሳይቷል። ሆኖም ቺንሺ ማስረጃ አዘጋጅቶ ኢንዱ ሚስቱ እንደሆነች በይፋ አስታወቀ። ከዚያም ኢንዱን ሳመና የሊ እውነተኛ ማንነት እንደ ተቀናቃኝ ኩባንያ ዋና ስራ አስፈጻሚ የወንድም ልጅ ሆኖ እንደ ጋዜጠኛ ሲያስመስል የነበረ መሆኑን ማጋለጥ ጀመረ። ከዚህም በላይ ቺንሺ ከ10 ዓመታት በፊት የኢንዱን በስዕል ውድድር የዘገበ ጋዜጣዊ ጽሑፍም አሳይቷል። ይህም የንድፉ ትክክለኛ ባለቤት መሆኗን ያረጋግጣል። ቺንሺ ውሸቱን ካጋለጠ
በኋላ ሊን በህፍረትም ከቦታ ወጣ። ካሜራዎች ሁሉ ወደ እሱ ሲዞሩ ብዙም ሳይቆይ ቺንሺ ጋዜጠኞቹን ሚስቱ ኢንዱ ላይ እንዳያተኩሩ ጠየቀ። ነገር ግን በራሷ መብት ጎበዝ ዲዛይነር መሆኗን እንዲያውቁም ጠየቃቸው። ኢንዱ አፍራም ከቺንሺ ጋርም ስላላት ትዳር ምንም መግለጫ ሳትሰጥም በፍጥነት ወጣች። ዜናው በፍጥነት ተሰራጨና በተለያዩ ሚዲያዎችም ተዘገበ። ይህ በእንዲህ እንዳለም ቺንላንግን በስተት የሉዌንን ስልክ ላይ ከሷና ከተቀናቃኝ ኩባንያ ዋና ስራ አስፈጻሚ መካከል ያሉ መልእክቶችን አየ። በዚህ ጊዜ ቺንላንግ ከሁሉም ነገር ጀርባ ሉዌ እንደሆነች በመጨረሻም ተረዳ። በዚህ ምክንያቱም በጣም ተከራከሩ። በዚህ ወቅትም ቺንላንግ ሉዌን በጭፍን በመናደድና ኢንዱን በመጉዳትም እንደተጸጸተ አምኗል። በተመሳሳይ ጊዜ ሉዌ ሁሉንም ነገር ለቺንላንግም እንደሰራችን በመግለጽ ራሷን ለመከላከል ሞከረች። ነገር ግን ቺንላንግ ሁሉንም ነገር ለራሷ የራስ ወዳድነት ምልክቶች እንደሰራችም ከሰሰ። በመጨረሻም ቺንላንግ የፍቺ ጥያቄ አቀረበ። ይህም የሉዌ ቁጣ በኢንዱ ላይ ይበልጥ አባባሰው። በሚቀጥሉት ቀናትም ቺንቺ በአበባ የአትክልት ስፍራ ውስጥ አስገራሚ ጋብቻ ጥያቄ ለማቅረብ ሲያቅድ ታይቷል። በእጁ ቀለበትና አበቦችን ያዘ። ኢንዱ ጥያቄውን እንደምትቀበል እርግጠኛ ነበር። ከጃንግ ጋር እቅዱን ከተወያየ በኋላ በተመሳሳይ ጊዜ ኢንዱ ለብሳ ቺንሺን ለማግኘትም ዝግጁ ሆና ሳለ ከቺንላንግም ስልክ ደረሳት። እሱም ከሷ ጋር ለመነጋገርና ሉዌ በዲዛይን ረቂቅ ስርቆትም የፈጠረችውን ችግር ለማስተካከል ተስፋ አደረገ። ነገር ግን ኢንዱ ለመገናኘት ፈቃደኛ አልሆነችም። ግንኙነታቸው ማብቃቱንም አስታወሰችው። ከዚህም በኋላ ብዙም ሳይቆይ ኢንዱ መንገድ ልትሻገር ስትል አንድ የጭነት መኪና በድንገት ወደ እሷ ፈጠነ። እንደ እድል ሆኖ ቺንላንግም በጊዜ ደርሶ ከመንገዱ ገፋት። ምንም እንኳን በዚህ ሂደት በጭነት መኪናው ተመቶ ከባድ ጉዳት ቢደርስበትም ይህንን ያየችው ኢንዱ በፍጥነት አምቡላንስ ደውላ ቺንላንግን ወደ ሆስፒታል እንዲወስዱትም አደረገች። ዩቺን ልጇ በአደገኛ ሁኔታ መጎዳቱንና ራሱን እንደሳተ ሲያውቅ ሁሉንም ነገር በኢንዱ ላይ ወቀሰች። በተመሳሳይ ጊዜ ቺንቺ ሆስፒታል ደርሶ ወዲያውኑ ኢንዱን በመኪና ወሰዳት። ኢንዱ ቺንላንግን ችላ በማለቷ የጥፋተኝነት ስሜት ተሰማት። በዚህ ጊዜ ቺንሺ በአደጋው ምክንያትም እንደሆነ በመናገር እሷን ለማረጋጋት ሞከረ። ነገር ግን ኢንዱ አሁን የተፈጠረው ነገር ድንገተኛ አደጋ እንዳልሆነ እርግጠኛ ነበረች። በሌላ በኩል ሉዌ ለዩቺን ቺንላንግ በኢንዱ ምክንያት እየተሰቃየ መሆኑን ነገረቻት። ወደ ዳርቻው ቅርንጫፍ ጽሕፈት ቤትም ከመዘዋወሩ በላይ ሉዌ ኢንዱ እሱን በማታለል ፍቺ እንዲያቀርብም እንዳደረገች ተናገረች። ሉዌ በተጨማሪ ኢንዱ ወደ እሷ ለመመለስ ፈቃደኛ ስላልሆነችም ቺንላንግን እየተበቀለች እንደሆነ ተናገረች። እንዲያውም ቺንላንግ ካደጋው በፊት የደወለላት የመጨረሻ ስልክም ለኢንዱ መሆኑን ጠቁማለች። ይህም ሉዌ ኢንዱ በአደጋ ውስጥ ተሳትፎ እንዳላት እንደ ማስረጃ ተጠቀመችበት። ይህንን ስታውቅም ዩቺን እጅግ ተናደደችና በኢንዱ ላይም ለመበቀል ቃል ገባች። ምንም እንኳን ይሁሉ የሉዌ ስራ አካል ቢሆንም በመጀመሪያ ሉዌ አንዱን ለመግደል አስባ ነበረ። ነገር ግን ቺንላንግን ባልተጠበቀ ሁኔታ መንገድ ላይ ታይቶ ከባድ ጉዳት ሲደርስበት ሁሉም ነገር በኢንዱ ላይ ለመውቀስም እድሉን ተጠቀመችበት። ይህ በእንዲህ እንዳለ ጃንግ እንዲያጣራ ካዘዙት በኋላ የአደጋው ቦታ የክትትል ካሜራዎች የተሰበሩ መሆናቸውንና አደጋ የደረሰበት ተሽከርካሪ የተሰረቀ መኪና ሐሰተኛ የሰሌዳ ታርጋ ያለው መሆኑን አወቁ። በቦታው ላይ ምንም አይነት ማስረጃ አልተገኘም። ይህም ኢንዱንና ቺንሺንን ከዚህ ጀርባ አንድ ሰው ኢንዱን ለመጉዳት እንዳሰበ ይበልጥ አሳመናቸው። እሷን ለመጠበቅ ቺንቺ 4 ጠባቂዎችን ቀጠረ። ሆኖም ኢንዱ ጥበቃውን አልተቀበለችም። ትክክለኛ ወንጀለኛ ለማሰብም ራሷን እንደ ማጥመጃ ለመጠቀምም ቆርጣ ነበር። ብዙም ሳይቆይ ኢንዱ ከቺንላንግ እናትም ስልክ ደረሳት። ቺንላንግ ከኮማው እንደነቃ ነገረቻት። ነገር ግን ኢንዱ ሆስፒታል ስትደርስም ቺንላንግ ምንም እንዳልነቃ አገኘች። ዩቺን ከዚያ ኢንዱን እንድትቀርብና ከቺንላንግ ጋር እንድትነጋገር ጠየቀቻት። ባልተጠበቀ ሁኔታ ዩቺን በአቅራቢያ ያለው የፍራፍሬ ቢላዋ ይዛ ኢንዱን ለመውጋት ሞከረች። ከአደጋው ጀርባ እሷ እንዳለችና ለልጇ ሁኔታ ተጠያቂ እንደሆነችም ከሰሰች። ኢንዱ በቺንላንግ ላይ ለደረሰው ነገር ይቅርታ ጠየቀች። ነገር ግን በአደጋ ውስጥ ምንም አይነት ተሳትፎ እንደሌላትም አጥብቃ ተናገረች። በዚህን ጊዜ ጃንግ ደረሰና አሽከርካሪው መያዙን ለቺንሺ ያሳወቀ። ነገር ግን አሽከርካሪው በኢንዱ እንደተቀጠረም ተናገረ። ይህንን ስትሰማ ዩቺን ወዲያውኑ የፍራፍሬ ቢላዋን ከመሬት አንስታ ኢንዱን ለመውጋት ሞከረች። በአቅራቢያ የነበረችው ቺንሺ አደጋውን በፍጥነት ተገንዝበው ኢንዱን ጋረደ። ምንም እንኳን በዚህ ሂደት እሱ ራሱ ቢጎዳም በዚህ ጊዜ ሆስፒታሉ አደጋ ላይ ተኝቶ የነበረው ቺንላንግ በመጨረሻ ከኮሞ ነቃ። ብዙም ሳይቆይ ኢንዱ ወደ ፖሊስ ጣቢያ ለመውሰድ የሆስፒታሉን ክፍል ለቃ ስትወጣም ታየች። ይህ በእንዲህ እንዳለ በክፍሉ ጥግ ተደብቃ የነበረችው ሉዌ የኢንዱን መታሰር ከተመለከተች በኋላ በፈገግታ ተመለከተች። ሉዌ ቺንላንግን ሆስፒታል ጎበኘችና ኢንዱን ለመውቀስና ለአደጋው እስር ቤትም ለመላክ ያቀደችውን ተንኮለኛ አቀድም ገለጠች። እውነቱ ሲገለጥና ሉዌ ኢንዱን በተሳካ ሁኔታ ስላስወገደችም በኩራት ስትመካ ቺንላንግን በድንገት ነቃ። ከዚህ በኋላ ኢንዱና ቺንሺም በክፍሉ ውስጥም ታዩ። ስለዚህ ቺንሺ ወዲያውኑ ጠባቂዎቹን ሉዌን እንዲያስሩት አዘዘ። በዚህን ጊዜ ሉዌ ራሷን ለመከላከልም ሞከረች። ግን ቺንላንግ ከአሽከርካሪው ጋር ያደረገችውን ውይይት እንደሰማ በመግለጽ በአደጋ ውስጥ ስላላትም ተሳትፎ ምስክርነት መስጠት እንደሚችልም አጥብቆ ተናገረ። ብዙም ሳይቆይ ኢንዱ በቤት ውስጥ የቺንሺ የቢላዋን ቁስል ስትንከባከብም ታየች። በዚህ ወቅት ቺንሺ አብራው ብዙ እንዳሳለፉ ተናግሮ እሷን በደግነት ልትይዘው እንደሚገባ ተናገረ። በሚቀጥሉት ቀናት
ሆንግ የዋና ዲዛይነርነት ማዕረግ እንዳገኘችም ሲነግራት ኢንዱ ደነገጠች። ደስተኛ ከመሆን ይልቅም ኢንዱ ተበሳጨች። ማስታወቂያውን በእሷ ስኬቶች ሳይሆን የዋና ስራ አስፈጻሚ ሚስት በመሆን እንደሆነም ስለተገነዘበች በዚያ ምሽት ቺንሺ ወደ ኢንዱ ቀርባ ፍቅሩን ገለጠላት። እሷንም ለመሳም ጎንበስ አለ። ነገር ግን ኢንዱ ተደናግጣ ገፋችው። በቋሚ ማለፊያ የተበሳጨው ቺንሺ 3 ጊዜ ቀጠሮ እንዲወጡ ሐሳብ አቀረበ። ከ3ቱ ቀጠሮዎች በኋላ ኢንዱ ለሱ ስሜት ከሌላት እንዲሄድ እንደሚያደርጋትም ቃል ገባ። ኢንዱ አቅርቦቱን ምክንያታዊ ሆኖ ስላገኘችው ተስማማች። ይህ በእንዲህ እንዳለ ቺንላንግ ከስር ለተፈታችው ሉዊ የፍቺ ወረቀቶችን ሰጣት። የቺን ቤተሰብም ስም ለመጠበቅ በግዴለሽነት የስር ዋስትናዋን ከፍሎ ነበር። በዚህን ጊዜ ሉዊ እንዳይፋታት ለመነችው። ግን ሁሉም ነገር በኢንዱ ላይ ማውገዟን ቀጠለች። ሆኖም ቺንላንግ በጥቅል ቅር በመሰኘትና ሉዊን ካሁን በኋላ ባለማመን የፍቺ ወረቀቶቹን እንድትፈርምና የተሻለ ሰው ለመሆን እንድትሞክር አጥብቆ ጠየቃት። ቺንላንግ ከሄደ በኋላ ሉዊ ወደ ዩቼን ሄዳ እንድትከላከልላት ለመነች። ነገር ግን ዩቼን እኩል ቅር ተሰኝታ ነበር። በተለይ ሉዊ ልጇ ፍቺውን እንድትቀጥልም ከነገራት በኋላ ባልተጠበቀ ሁኔታ ዩቼን ሁሉንም ነገር ለማስተካከል እድል ከሰጠቻት ቺንላንግን የቼን ግሩፕ ኃላፊ ቼንሺን በመተካትም ማዕረግ እንደምትችልም ተናገረች። በማግስቱ ቺንቺ ጃንግን በፈረንሳይ ምግብ ቤት ጠረጴዛ እንዲያስይዝና ለኢንዱ አስገራሚ ነገር እንዲያዘጋጅም አዘዘ። ብዙም ሳይቆይ የተጠበቀው ቀን ደረሰና ኢንዱ ከቺንሺ ጋርም ቀደም ብሎ ወደ ተያዘው የፈረንሳይ ምግብ ቤትም ሄደች። የፈረንሳይ ቋንቋ ምናሌው ሞልቶ ሲያይም ኢንዱ ፈረንሳይኛ ስለማትረዳ ወዲያውኑ ግራ ተጋባች። ቺንሺ ኢንዱ ምግብ ለመምረጥ እየተቸገረች እንደሆነ አስተውሎ ሚኖን ወስዶ አዘዘላት። ከዚያም ቺንሺ ለሷ ልዩ የምግብ ቅድሚያ እንዳለው ተናገረ። ነገር ግን ኢንዱ የምግብ ቅድሚያዋ ቫዮሊን የምትጫወት ሴት መሆኗን አታውቅም ነበር። በትዕይንቱ ወቅትም ኢንዱ አልተደነቀችም። ስለዚህም ቺንሺ ቫዮሊኒስቱን አሰናብቶ አስማተኛ ጠራ። ግን ኢንዱ አሁንም ፍላጎት ያላት አትመስልም። ቀጥሎም ቺንሺ ለማዝናናት ዳንስ አምጥቶ ነበር። ግን ኢንዱ ምቾት የለሽ ስሜት ተሰማት። ፊቷን እየሸፈነችና ከሁኔታው ለማምለጥ እያሰበች ይህንን ሲመለከትም ቺንሺ በትንሹ ቅር ተሰኘና ዳንሰኛዋን አሰናበታት። ከዚያም የኢንዱን እጅ ይዞ ስሜቱን ገለጸ። ምንም እንኳን ቀጠሯቸው በጥሩ ሁኔታ ባይሄድም ፍቅር ሊገደድ እንደማይችል ቢያውቅም ቺንሺ ኢንዱን ለማፍቀር የተቻለውን ሁሉ እንደሚያደርግ ቃል ገባ። በቅንነቱ የተነካችው ኢንዱ እጁን በቀስታ መታችው። ሳያውቁትም ሉዊ በድብቅ ፎቶግራፍ እያነሳቻቸው ነበር። ኢንዱ ለመጉዳት ሌላ ሴራ እንደምትጠነስስ በግልጽ ያሳያል። በማግስቱም በስራ ላይ ኢንዱ ስራ አስኪያጇ የስነ ጽሁፍ ስርቆት ክሷ አሁንም እንደቀጠለና በዚህ ምክንያትም ከጌጣጌጥ ዲዛይን ውድድር ውጪ መሆን እንዳለባትም ነገራት። በዚህናው ብታዝንም ኢንዱ ውሳኔውን በግድ ተቀበለች። ቺንላንግም ከሆስፒታል ከወጣ በኋላ ወደ ኢንዱ ቢሮ በተሽከርካሪ ወንበር መጣ። ሉዊ ከኢንዱ የሰረቀችውን የንድፍ መጽሐፍን መለሰ። ይህም የስነ ጽሁፍ ስርቆት ክሱን እንድትዋጋ ይረዳታል ብሎ ተስፋ አድርጎ ነበር። ውሳኔው እንደወሰነ ቺንላንግ ቺንሺ በሆነ ጊዜ ቢጎዳት እሱ ሁሉ ጊዜ እዚያ እንደሚኖርም ለኢንዱ ነገራት። ሆኖም ቃላቱ ኢንዱን ብቻ አበሳጫት እና እንዲሄድ ጠየቀችው። ብዙም ሳይቆይ ቺንሺ ወደ ቢሮ ጠርቶ ሌላ ቀጠሮ ጋበዛት። ልዩ ቦታ መውሰድም አስፈለገ። ምንም እንኳን በግንኙነታቸው ምክንያት ብትጠራጠርም ቺንሺ አይኖች ውስጥም ቅንነት ስላየችም አብራው ለመሄድም ተስማማች። ከዚያም ቺንሺ ከፍተኛ ማህበራዊ ደረጃ ያላቸው ሀብታም ግለሰቦች ወደሚገኙበት የበጎ አድራጎት ጨረታ ወሰዳት። በዝግጅቱም ወቅትም ቺንሺ አንዳንድ ለጨረታ የቀረቡ ጌጣጌጦችን እንድታይ ፈቀደላት። እሱ አንዳንድ ጉዳዮችን ለመከታተል ሲርቅም በተመሳሳይ ጊዜ ኢንዱ ከጀርባዋ ስለርሱ መጥፎ ነገር ሲነገር ሰማች። ስትዞርም ቼን የምትባል አንዲት መካከለኛ እድሜ ያላት ሴትን ስትሳለቅባት አየች። ቼን በቤተሰብ ውስጥም ዝቅተኛ ደረጃ ያለው የኢንዱ የቼንሺ ዘመድ ሚስት ነበረች። ነገር ግን አሁን የቼንሺ ሚስት የሆነችውን ኢንዱን በንቀትም ትመለከታታለች። በዚህን ጊዜ ቼንሺ አንድ ጊዜ ሌላ ሴት አጥብቆ ይወድ እንደነበረና እንዲያውም ሊያገባት እንደፈለገም ጠቀሰች። ይህንን የሰማችው ኢንዱ ተበሳጭታ ለቼን በራሷ ጉዳይ ላይ እንድታተኩርና የቤተሰብ ራስም ሚስት እንደመሆኗ አክብሮት እንድታሳይም በፍጥነት መለሰች። መካከለኛ እድሜ ያላት ሴትም የልብ ድካም ሊደርስባት እንደነበር የተመለከተችው ኢንዱ ክርክሩን ለማቆም መረጠች። ጨረታው ሊጀምር ሲል ቺንሺ ኢንዱን ወደ ጨረታው መኪና ከእርሷ ጋር ከፊት ረድፍም ተቀመጠ። ኢንዱን ያናደደችው ሴትም ከኋላቸው ተቀምጣ ነበር። ጨረታው በሚሊዮን የሚቆጠር ዩዋን ዋጋ ባለው ስዕልም ተጀመረ። ይህም ኢንዱን አስደነገጣት። እየተገረመች ስትመለከትም ቺንም ሳቀችና ድሃ የገጠር ልጅ ብላ ጠራቻት። ሆኖም ቺንሺ አስተያየቷን ሰምቶ በንዴት አፈጠጠባት። ይህም ወዲያውኑ ዝም አሰኛት። የመጨረሻው ዕቃ ሲገለጥም ኢንዱ የነደፈችው የጆሮ ጌጥ መሆኑን ስትመለከት ተገረመች። ቺንሺ የጆሮ ጌጦቹን ለጨረታ እንደተለገሰም ታወቀ። የጆሮ ጌጦቹ መነሻ ዋጋ 5000 ዩዋን ብቻ ነበር። ነገር ግን እንግዶቹ በፍጥነት ፍላጎት አደረባቸውና ዋጋው ወደ 100 ዩዋንም ከፍ ማለት ጀመረ። ክፍሉ በዝምታ ተዋጠ። እናም የጆሮ ጌጦቹ በመጨረሻ ለቺንሺ ተሸጡ። የመጨረሻው ጨረታ ከተጠናቀቀ በኋላ ቺንሺ ወደ መድረክ ተጋብዛ ነበር። የጆሮ ጌጦቹን የሚወክሉት የሚስቱን ጠንክሮ ስራና ቁርጠኝነት እንደሆነና ይህም ለኢንዱ በጣም ጠቃሚ እንደሚያደርጋቸው ለሁሉም ተናገረ። ከዚያም ቺንሺ የ10 ሚሊዮን ዩዋን ልገሳ በገጠር ሁሉ ህፃናት ዕጣ ፈንታቸውን ለመቀየርና ህልማቸውን እንዲያሳኩ እንደሚረዳቸው ተስፋውን ገለጸ። ልክ
ልክ እንዲህ ሲልም ኢንዱ ልብ በሚነካ ቃላቱ ተነካች። ኢንዱም አቅመ ደካማ ለሆኑ ህጻናት በሚረዳ ምክንያት ላይ አስተዋጽኦ እያደረገች በመሆኗ ደስታ ተሰማት። የቺንሺ ንግግርም ከህዝቡ ጭብጨባ ተረፈለት። እናም ኢንዱ በአዲስ አድናቆትም ወደ እሱ ማየት ጀመረች። ጨዋታው ከተጠናቀቀ በኋላ ኢንዱና ቺንሺ ወደ መውጫው ሲሄዱ እጁን ያዘች። ስለ ልገሳው አስቀድሞ እንዳላሳወቃትም በቀስታ አጉረመረመች። ነገር ግን ቺንሺ ግድ የሰጠው አይመስልም። ገንዘቡን ሁሉ ጊዜ ለበጎ አድራጎት ለመጠቀም አስቦ እንደነበር ገልጿል። በተመሳሳይ ጊዜ ዲዛይኖችንም ያስተዋውቃል። ይበንዲ እንዳለም ኢንዱ አሁንም ጭንቀት ላይ ነበረች። ሰዎች ቺንሺ ስራዋን ለማሳደግ እየተጠቀመችበት እንደሆነ እንዲያስቡ አልፈለገችም። ቺንሺ አረጋጋትና ልብን በሚነኩ ቃላትም አበረታታት። ይህም ኢንዱን በእጅጉ ነካት። አንድ ሰው በእሷ በእውነት እንደሚያምንባት የተሰማት ለመጀመሪያ ጊዜ ነበረ። ቺንሺ ፊቷን ለመንካትም ሲዘረጋ ኢንዱ በድንገት በእጁ መዳፍ ላይ ያለውን የጨረቃ ንቅሳትም አስተዋለችና ጠየቀች። ቺንሺ ንቅሳቱ በህይወት ውስጥ በጣም አስፈላጊ የሆነን ሰው የሚያስታውሰው ነው ሲልም መለሰ። በዚህ ምሽትም ኢንዱ የቺንሺን የጨረቃ ንቅሳት ማሰብም ማቆም አልቻለችም። ከቀድሞ የሴት ጓደኛው ጋር የተያዘ እንደሆነ ጠረጠረች። ይህም ምቾት አልሰጣትም። ኢንዱ ወደ ክፍሏ ልትመለስ ስትልም ሰማያዊ ልብስና ከቺንሺ የመጣ ካርድ የሚያዘ የስጦታ ሳጥንም አገኘች። ቺንሺ ኢንዱን በሚቀጥለው ቀን ሆቴል ውስጥም ለቀጠሩ የጋበዛት እንደነበረ ታወቀ። በማግስቱ ቺንሺ ኢንዱን ለማግባትም ስላቀደች ሊነግራት ያሰበውን እየደጋገመ ነበረ። ሁሉም ነገር ለሮማንቲክ ጊዜው ተዘጋጅቶ ነበረ። ብዙም ሳይቆይ በሩ በድንገት ተከፈተና አንዲት ወጣት ሴትም ገባች። ይሁን እንጂ ቺንሺ ፊቷን ሲያይ የፊቱ ገጽታ ወዲያውኑ ተለወጠ። ሰማያዊ ልብስም የለበሰችው ሴት ኢንዱ ሳትሆን ጄኒ ነበረች። በዚህ ጊዜ ጄኒ ራሷን በቺንሺ እቅፍ ውስጥ ወረወረች። እሱን ዳግመኛ እንደማትተውም እየተናገረች ዘግይታ የደረሰችው ኢንዱ አብረው ስትመለከትም ጥያቄ አቀረበች። ቺንሺ ከመመለሱ በፊት ጄኒ እሷ የቺንሺ የሴት ጓደኛ እንደሆነችና ከውጭ ሀገር እንደተመለሰችም ተናገረች። በዚህ ምክንያትም ጄኒ በሌለችበት ጊዜ ቺንሺን ስለተንከባከበችም ኢንዱን አመሰገነች። እንዲያውም ለኢንዱ ቼክ በመስጠት ሁሉንም ነገር ለገንዘብ ብቻ እንደሰራችን በመቁጠር ጄኒ ከዚያም በእጇ መዳፍ ላይ የጨረቃ ንቅሳትም እንዳለባት ገለጠች። ከቺንሺ እጅ ላይ ካለው ጋርም ተመሳሳይ ቺንሺ ሁኔታው ለኢንዱ ለማስረዳት ሞከረ። ነገር ግን ጄኒ በድንገት ወደ ጠረጴዛው ሮጣ ቢሎ ያዘች። ይህንን ያየው ቺንሺ አደገኛ ነገር እንዳታደርግም ለመከላከል ወደ ጄኒ ለመቅረብም መረጠ። ባልተጠበቀ ሁኔታ ጄኒ እድሉን ተጠቅማ ዞራ ቺንሺን አቀፈችው። ቅርበታቸውም የተመለከተችው ኢንዱ ሁሉንም ነገር ተረድታ ሆቴሉን ለመልቀቅ ወሰነች። ቺንሺ ተከተላት። ነገር ግን የትም ሊያገኛት አልቻለም። ኢንዱ እቃዎቹን ጠቅልላ ቤታቸውን ለቃ እንደሄደችም ሲገነዘብ የቺንሺ ዓለም ፈራረሰ። ይህም በእንዲህ እንዳለ ታክሲ ውስጥም የተቀመጠችው ኢንዱ ስለ ቺንሺ እያማረች ነበረ። ከቺን ቤተሰብ የመጡትን ወንዶች ሁሉ በጥልቅ ቅር መሰኘቷንም ገለጸች። ኢንዱ ከጃንግ የስልክ ጥሪ ደረሳት። ቺንሺ የመኪና አደጋ እንደደረሰበትና አሁን ሆስፒታል ውስጥ እንዳለ ነገረቻት። በዚህ ምክንያትም ኢንዱ ወዲያውኑ ወደ ሆስፒታል ሮጠች። በዚያም የቺንሺ ማገገም በእሷ ላይ የተመሰረተ እንደሆነ ዶክተሩ ገለጸላት። ጃንግም በተጨማሪ ቺንሺ እሷን ሲፈልግ ምንም እንዳልበላ ወይም ደግሞ እንዳልጠጣና ወደ ቤት ሲሄድም አደጋ ደርሶበት ኮማ ውስጥ እንደገባ ገለጠ። ቺንሺ በሆስፒታል አልጋ ላይ አቅመ ቢስ ሆኖ ሲተኛም ያየችው ኢንዱ አዘነችና ትንሽ የጥፋተኝነት ስሜት ተሰማት። ከዚያም ብዙም ሳይቆይ ሁሉም ሰው ክፍሉን ለቆ ወጥቶ ኢንዱን ብቻውን ቺንሺን እንድትንከባከብ ተወ። ካልጋው አጠገብም ተቀምጣ በፍጥነት እንዲነቃ እየጸለየች ነበረ። ቺንሺ ራሱን ስቶ ሲነቃ ኢንዱ ተስፋ ቆረጠችና ካልነቃ የምትወደው ሌላ ወንድ እንደምትፈልግም አስጠነቀቀችው። በሚያስደንቅ ሁኔታ ቺንሺ በድንገት ከእንቅልፉ ነቃ። እጇን ለመያዝም ዘረጋ። እናም እንዳትተው ለመናት። በዚህ ሰዓትም በኋላ ጃንግ ኢንዱን ምግብ እንድትሰራ ወደ ቤቷ ወሰዳት። ጃንግ ወደ ሆስፒታል ሲመለስ ቺንሺን ባደረገው ጥሩ እቅድ አደነቀው። ይህም በከባድ ታሞ መስሎ በመታየቱ ኢንዱን በተሳካ ሁኔታ ወደሱ መልሷታል። ቺንሺ ከዚያም ጃንግን ስለ ጄኒ ጠየቀው። ጃንግ በንግድ ስራ ምክንያት ርቆ እንደሆነ በመዋሸትም ለተወሰነ ጊዜ እንደማታስቸግራቸውም ማረጋገጥ ችሎ ነበረ። ይህንን ሲሰማ ቺንሺ የቺን ቤተሰብ ለጄኒ ወላጆችም እዳ እንዳለባቸው ጠቀሰ። ስለዚህ እነሱን በደንብ መያዝ አለባቸው። ሆኖም ቺንሺ ጄኒ ስለሱ እና ስለ ኢንዱ እንዴት እንዳወቀችም ተገረሙ። ብዙም ሳይቆይ ኢንዱ የሰራችው ምግብም ይዛ ቺንሺን ጎበኘችው። ቺንሺ ኢንዱን እንዲመገበው ጠየቃት። በዚህን ወቅትም ቺንሺ ከጄኒ ጋር ስላለው ግንኙነት ገለጸላት። ጄኒ የልጅነት ጓደኛው እንደሆነች ነገራት። ነገር ግን በፍቅር ግንኙነት ፍላጎት ኖሮት አያውቅም። ጄኒ ድንገተኛ ንዴትም እንደሚያስከትል ባይፖላር ዲስኦርደር እንዳለባትም አሳወቃት እና ኢንዱን እንዳትጎዳት ለማረጋጋትና ለመከላከል ሲል ከዚያም በፊት እሷን አቅፎ ነበረ። ጄኒ በውጭ ሀገር ሕክምና ስትወስድ ነበረ። ነገር ግን በድንገት ለምን እንደተመለሰችም አያውቅም ነበር። ኢንዱ አሁን ሁኔታውን ብትረዳ አሁንም መለየት እንዳለባቸውና ለቺንሺ ነገረችው። ልትሄድም ስትል ቺንሺ በድንገት አቀፋት። አደጋ ውሸት እንደሆነም ተናዘዘ። ኢንዱ ወዲያውኑ ቺንሺ የታመመ መስሎ ብቻ
እንደተመለሰ ተገንዝባ ወዲያውኑ ሄደች። ቺንቺ ሊያሳድዳት ሞከረ፣ ነገር ግን ሆስፒታሉ በሙሉ በኤሌክትሪክ መቋረጥ ምክንያት ጨለመ። ድንጋጤ ነገሰ። እናም ቺንቺ በጣም ፈራ፣ ወለሉ ላይ ወደቀ። በፍርሃት እየተሳበ ተስፋ ቆርጦ እርዳታ ይፈልግ ነበር። ቺንቺ በሩን በመደገፍም ለመቆም ሞከረ፣ ግን በድንገት ወድቆ ራሱን በሕክምና ጋሪ ላይ መታ። ጠርሙሶችና የሕክምና መሳሪያዎችም በጋሪው ላይ ሊወድቁበት ሲሉ ኢንዱ ጥፋት እንዳይደርስም በጊዜ ደረሰች። ቺንቺ በፍርሃት ሲደናገጥና ሲያለቅስም እያየችው ኢንዱ በድንገት ያለፈውን ታሪክ አስታወሰች። ቺንቺ ልጅ እያለችም ሆስፒታል ውስጥ ያገኘችው ትንሽ ልጅ እንደነበረ አወቀች። በዚህን ጊዜ ኢንዱ ቺንቺ በጨለማ ውስጥም በፍርሃት ሲያለቅስም አግኝታ ነበረ። የፈራውን ቺንቺን አጽናናችው። ከጆሮዋ ጀርባ ያለውን የጨረቃ ቅርጽም ያለው የልደት ምልክትም አሳየችው። በዚህን ጊዜ ኢንዱ ለወጣት ቺንቺ የልደት ምልክቱ በጨለማ ውስጥ እንደ ጨረቃ እንደሚያበራላትና እንደማይፈራም አብሯ እንድትቆይም ነግሯት ነበረ። በአሁኑ ጊዜ ኢንዱ ካየ በኋላ ቺንቺ በመጨረሻ መረጋጋት ተሰማው። ስሜቱን ገልጾ አጥብቆ አቀፋት። በማግስቱ ጧትም ሉዊ ወደ ቅንጦት መኪና ስትገባ ታየች። ጄኒ አስቀድማ እሷን እየጠበቀች ነበረ። ጄኒ ወዲያውኑ ስለ ሉዊ አጉረመረመች። ቺንቺ ለምን እሷን ችላ ማለቱ እንደቀጠለ ግራ ተጋባች። ሉዊ ከዚያም የቺንቺን ፎቶ በሆስፒታል ውስጥ ለጄኒ ያሳየችው። ይህ ሁሉ ኢንዱ ቺንቺ ለራሷን ስለፈለገች እንደሆነም ገለጸች። በዚህን ጊዜ ሉዊና ጄኒ ኢንዱን ከቺንቺ ህይወትም ለማስወገድ የሆነ ነገር ማሴር ጀመሩ። ያለፈውን ጊዜ ሲያስታውሱ ወጣት ሆነው ኢንዱንና ቺንቺን እንደ ቅርብ ጓደኛሞች ነበሩ። በዚህን ጊዜ ቺንቺ ኢንዱን ከሆስፒታል ከወጣ በኋላ ወደ ውጭ ሀገር እንደሚሄድም ይነግራታል። ይህንን ሲሰማ ኢንዱ ምልክት ማድረጊያ ወስዳ በቺንቺ መዳፍ ላይ ጨረቃ ሳለች። ሁልጊዜም እንድታስታውሰውና በጨለማ ውስጥም ስትታሰር እንዳትፈራ። ቺንቺ ደስተኛ ነበረ፣ ነገር ግን ደግነቷን እንዴት እንደሚመልስ አያውቅም ነበር። ስለዚህ ሲያድግ ውለቷን እንደሚመልስ ቃል ገባላት። በአሁኑ ጊዜ ቺንቺ ኢንዱን ከተለያዩ በኋላ የጨረቃ ምልክቱን ፈጽሞ እንዳላጠፋው ነገራት። በደበዘዘ ቁጥርም በጸጥታ እንደገና ይስለዋል። በመጨረሻም ቋሚ ንቅሳት ለማድረግም እስኪወስን ድረስ ይህንን ሁሉ ከተረዳች በኋላ ኢንዱ ጄኒ ተመሳሳይ ንቅሳት ለምን እንደነበራትም ጠየቀች። ቺንቺ ጄኒ ሁል ጊዜ የምትወደውን ሴት ራሷን አድርጋ ታስብ እንደነበርና ራሷን ለማታለል ተመሳሳይ ንቅሳት እንደተነቀሰችም ገለጸላት። አለመግባባቱ በመጨረሻ ተፈቷል። እናም ኢንዱ በድብቅ ደስታ ተሰማት። ጄኒ ምልክት ብቻ እንደሆነችም አሰበች። ነገር ግን ቺንቺ እጇን አጥብቆ ይዞ በዓለም ላይ ማንም ሰው እሷን ሊተካ እንደማይችልም ነገራት። ይህንን ስትሰማ ኢንዱ ቺንቺ ከውጭ ሀገር ከተመለሰ በኋላ ለምን እንዳልፈለጋትም ጠየቀች። ቺንቺ ኢንዱ ዩኒቨርሲቲ እንደገባች ሲያውቅም እሷን ለማየት በፍጥነት እንደተመለሰ ገለጸ። ሆኖም የአበባ እቅፍ ይዞ ወደ ግቢው በር ሲደርስም ኢንዱን ከወንድ ጓደኛዋ ጋር በአጋጣሚ አየ። እሱም ቼንላንግ መሆኑን ታወቀ። በዚህ ምክንያትም ቺንቺ ኢንዱ ከቼንላንግ ጋር ስትሄድም እንባውንና ህመሙን መቆጣጠር ብቻ ነበር የቻለው። በኋላም ቺንቺ ቼንላንግን ኢንዱን እንደሚያገባት ሰማ። ነገር ግን ጃን የቼንላንግን ሙሽራ ኢንዱ ሳትሆን ሉዊ እንደሆነ እስኪነገረው ድረስም ሰርጉ ላይ መገኘት አልፈለገም። ሆኖም ቺንቺ ይህንን ሁሉ ለኢንዱ ላለመናገር መረጠ፣ ምክንያቱም ሁሉም ያለፈ ታሪክ ነበረ። ከዚህም በኋላ ብዙም ሳይቆይ ኢንዱ ቺንቺ በሆስፒታል ውስጥም የተግባቡትን ቃል ኪዳን አስታወሰች። ቺንቺ ሊያገባት ቃል ገብቶ ነበረ። በዚህን ጊዜ የጣት ቃል ኪዳናቸውን አደሱ። እናም ኢንዱ በፍቅር ቺንቺን ባሌ ብላ ጠራች። ሊሳሳሙም ሲሉ ጃንግ በድንገት አስደንጋጭ ዜና ይዞ ብቅ አለ። በማግስቱ ቺንቺ ከኩባንያው ስራ አስፈጻሚዎች ጋር ስብሰባ ላይ ተገኘ። ቺንቺ ኢንዱን እንደሚገባ ሁሉንም ስለሚያውቅ በኩባንያው ላይ ፈጣን ተጽዕኖ ስለሚያሳድር በይፋ የወጡትን የሱንና የጂኒ ፎቶዎችንም ጉዳይ ለመፍታትም ነበረ። በስብሰባው ወቅትም ቺንቺ በመጨረሻ ኢንዱን ገና እንዳላገባትም አምኗል። ነገር ግን በቅርቡ ሊያገባት እንዳሰበ ተናግሯል። ቼን ግሩፕ በቅሌቱ ምክንያት ከፍተኛ የፋይናንስ ኪሳራ ስላጋጠመው ስራ አስፈጻሚዎቹ ቺንቺ በ3 ቀናት ውስጥም ችግሩን እንዲፈታ ጠየቁት። አለበለዚያ የቼን ቤተሰብ ራስነት ቦታውን ሊያጣ እንደሚችልም አስጠነቀቁት። በዚህን ጊዜ ጄኒ ባልተጠበቀ ሁኔታ ወደ ስብሰባው ክፍል ገብታ ቤተሰቧ ቼን ግሩፕ ከችግሩ እንዲያገግምም እንደሚረዱትም ተናገረች። ይህም ቺንቺ እሷን ለማግባትም ከተስማማች ብቻ ነው። ይህ በእንዲህ እንዳለ ኢንዱ በጋዜጠኞች ተከበበች። ሁሉም ከሷና ከቺንቺ ጋርም በተያያዘ ስላለው ቅሌትም መግለጫዎችን በማግኘት ይዋጉ ነበር። ይህንን ያየው ቺንቺ እሷን ለመርዳት ወደፊት ወጣ። ለጋዜጠኞችም በይፋ ስለትዳራቸው ለሁሉም እንደዋሸና ኢንዱም በራስ ወዳድነት እንደተጠቀመባትም አስታወቀ። በዚህ ምክንያትም ቺንቺ የቺን ግሩፕን ፕሬዝዳንት ቦታውን ለመልቀቅ ወሰነ። ማስታወቂያውን ካደረገ በኋላ ቺንቺና ኢንዱ ኩባንያውን ለቀው ወጡ። ህይወታቸው ውስጥም አዲስ ምዕራፍ በመጀመር በአበባ የአትክልት ስፍራ ቀጠሮ መሄድ ነበረ። እዚህ ያሉ ሰዎችም ቺንቺ በፍጥነት አውቀውትና ፎቶግራፍ ማንሳት ጀመሩ። ኢንዱና ቺንቺም ከመደበቅ ይልቅ ተሳስመው ግንኙነታቸውን በይፋ ሳይተዋል። ይህም በእውነት በፍቅር መዋደዳቸውን ለሁሉም አረጋግጧል። ወደ ቤት ሲደርሱም ባልተጠበቀ ሁኔታ ጄኒ ተቀበለቻቸው። ቺንቺ የቺን ግሩፕን ለምን ለቀቀ ብላ ጠየቀችው። ጄኒ ያቀረበችውን ስምምነት ብታነሳም ቺንቺ የኢንዱን እጅም አጥብቆ ውድቅ አደረገ። ትዳር የንግድ ስምምነት ወይም ደግሞ ጨዋታ እንዳልሆነና የሚወደውን ሴት ብቻ ማግባት እንደሚፈልግ ተናገረ። ጄኒ ግንኙነታቸውን ለማረጋገጥ የጨረቃ ንቅሳቷን በማሳየት ቺንቺን ለማሳመን ሞከረች። ነገር ግን ጄኒ ራሷን ማታለሏን እንድታቆም አሳሰበ። ቺንቺ እምቢ ሲላትም ጄኒ በቁጣ ተናደደች። ነገር
ግን ቺንሺ ጸና። ሁሉንም ነገር ቢያጣ ኢንዱን እንደሚያገባት ተናገረ። በዚህ ምክንያትም የጂኒ ልብ ተሰበረ እና መጮ ጀመረ። ጠባቂዎቿ ሊዌን እንዲያነጋግሯት አዘዘች። በዚህን ጊዜ ኢንዱ ጄኒን በቅፏ ለማጽናናት ሞከረች። ነገር ግን ጄኒ ከሊዌ ጋርም ለመገናኘት አጥብቃ ጠየቀች። በማግስቱ ቼንላንግ እና እናቱ የቺን ቤተሰብ መኖሪያ ቤትም ወደ ዋናው አዳራሽ ደረሱ። የቤተሰብ ስብሰባም ለመካፈል የተስማሙበት የ3 ቀን የጊዜ ገደብ ስላለፈ የቺን ቤተሰብም አዲስ መሪ የሚመርጥበትም ጊዜ ደርሶ ነበር። ባልተጠበቀ ሁኔታ አዳራሹ ባዶ ሆኖ አገኙት። ሊዌ በድንገት ከስክሪን ጀርባ ብቅ እስከምትል ድረስ ዩቼን ሊዌን በማየቷ በመጠኑ ተገረመችና እዚያም ለምን እንደነበረችም ጠየቀች። ብዙም ሳይቆይ ቺንሺ ኢንዱና ሌሎችም ታዩ። ጄኒ እውነቱን ለቺንሺ እንደገለጸችም ታወቀ። ሊዌ ዩቼንን ለማሴሩ እሱን ከቼን ቤተሰብ ራስነት ቦታ ለማስነሳት ሲልም ነበር። ሊዌ ሁሉንም ወንጀሎቿን ብትናዘዝም አሁንም ኢንዱን ተወቅሳታለች እናም ትጠላለች። ይህ በእንዲህ እንዳለ ቺንሺ ጉዳዩን ፖሊስ እንዲያየው ወሰነ እና ሊዌና ዩቼን ወንጀላቸውን እንዲሞክሩ ጠበቆቻቸው እንዲዘጋጁም ነገራቸው። በዚህን ጊዜ ቼንላንግም ቺንሺን እናቱን እንዲምራትም ለመነ። ነገር ግን ቺንሺ እምቢ አለ። ዩቼንና ሊዌ ሚስቱን እንደጎዱና የቺን ቤተሰብ ስምም እንዳበላሹ ተናገረ። ሁሉም ሰው ከሄደ በኋላ ቺንሺ ኢንዱን አመሰገናት። ሊዌን በማላገጥና ሁሉንም ለመያዝ ሊዌን ወደ ወጥመድም እንድትገባ ስለረዳቻት ሁሉም ነገር በተቀላጠፈ ሁኔታ በመፈታቱ አመስጋኞችም ነበሩ። ከዚህም ብዙ ሳይቆይ የጌጣጌጥ ዲዛይን ውድድር ሽልማት ስነስርዓት ጊዜ ደረሰ። ኢንዱና ቺንሺም በውድድሩ ውጤትም አቅራቢው እስኪታወቅም በመጠባበቅ ከታዳሚዎች መካከል ነበሩ። አቅራቢው አሸናፊውን ገለጸ። እሱም ኢንዱ ሆኖ ተገኘ። በዚህ ምክንያትም ታዳሚው በማጨብጨብ ለኢንዱ ያላቸውን አድናቆት አሳይተዋል። ወደ መድረክ ወጣ ዲዛይነሮቹን የሰራችበትን መነሳሳት አጋራች። ስለ ጨለማ፣ ስለ ብቸኛ ልጅ ፍርሃት እናም በዚያ ልጅ ጨረቃ መልከታ ባለባት ሴት መካከል ስላለው የፍቅር ታሪክም ተናገረች። ፊልሙ ያበቃው ኢንዱ ለቺንሺ የገባውን ቃል በመፈጸም እንዲያገባት በመጠየቅ ነው። ይህንን ሲሰማም ቺንሺ ወዲያውኑ ተነሳ። እንደተስማማም ገልጾ በልበ ሙሉነት ወደ መድረክ ወጣ። ከዚያም ቀለበቶቹን ተለዋወጡና ተሳሳሙ። እውነተኛ ፍቅራቸውን በሁሉም ፊት አረጋገጡ።